በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላጠይቁ አካላት በስም በአካል በግብር ሶስት ብንል በባህሪ በህልውና በመለኮት አንድ አምላክ ብለን አምነን የዛሬ መርሃ ግብራችንን እንጀምራለን። ቀራንዮ ሚዲያ ኑ በብርሃኑ ተመላለሱ። በዚህ መርሃ ግብራችን የቅዱሳን የሰማዕታትና የተለያዩ ኦርቶዶክሳዊ ይዘት ያላቸውን መዛግብት የምንዳስስበትና የቤተ ክርስቲያንን ታሪክ የምናቀርብበት መርሃ ግብራችን ነው። እንኳን ወደ ቀራንዮ ሚዲያ መንፈሳዊ ቻናል በሰላም መጣችሁ። በመርሃ ግብራችን በየዕለቱ የሚከበሩ የቅዱሳን መታሰቢያ በዓላትን፣ የየዕለት ትምህርቶችን፣ መንፈሳዊ ዜማዎችን፣ የየዕለት ገድላት ድርሳናትና የየዕለት ስንክሳር የምናደምጥበት መንፈሳዊ ቻናል። እርሶም ትልቅ ትምህርት የሚያገኙበት ቻናል ስለሆነ ሁላችሁም ወደዚህ ቻናል በመምጣት ላይክ፣ ሼር፣ ሰብስክራይብ በማድረግ የመርሃ ግብራችን ተካፋይ ይሁኑ። በዛሬ መርሃ ግብራችን የምንዘክረው አቡነ ዘርአብሩክ ዘግሽ። አባታቸው ደመ ክርስቶስ፣ እናታቸው ማርያም ሞገሳ ይባላሉ። አገራቸው ጎጃም ግሽ አባይ ነው። ባሽራ ገዳም ካቀኑት አባቶች ውስጥ አንዱ የሆኑት ተስፋ ኢየሱስ የተባሉት ጻድቅ ወንድማቸው ናቸው። መጀመሪያ ስማቸው ጸጋ ኢየሱስ ይባላል። ዘርአብሩክ ብሎ ስም ያወጣላቸውና ጳጳስ አድርጎም የሾማቸው ራሱ መድኃኔ ዓለም ክርስቶስ ነው። ከመወለዳቸው አስቀድሞ ትንቢት ተነግሮላቸው ነበር። አባታቸው ደመ ክርስቶስ ዓይነ ስውር የነበረ ሲሆን አቡነ ዘርአብሩክ በተወለዱ ጊዜ ግን የአባታቸው ዓይን በርቶለታል። አባታችን ዘርአብሩክ ገና በ7 ዓመታቸው ነው ረቡዕና ዓርብ መጾም የጀመሩት። በዚህ በ7 ዓመታቸውም ይህን ዓለም ክፋቱን እንዳላይ ዓይኖቼን አሳውርልኝ በማለት ዓይናቸውን እንዲያጠፋላቸው አምላካቸውን ለምነው እንደ ፈቃዳቸው ታውረዋል። ነገር ግን ከ7 ዓመት በኋላ በ12 ዓመታቸው ጌታችን ለዓለም የምታበራ ብርሃን አደርግሃለሁና ዓይንህም ይብራ በማለት ዓይነ ብርሃናቸውን መልሶላቸው እንዲያዩ አድርጓቸዋል። በዚህ ዕድሜያቸው 7ቱንም አጽዋማት ይጾሙ ነበር። ጌታችንም የቅዱሳት መጻሕፍትን ምስጢር ሁሉ ገለጠላቸው። መጻሕፍተ ብሉያትን፣ መጻሕፍተ አዲሳትን፣ መጻሕፍተ ሊቃውንትን፣ መጻሕፍተ መነኮሳትን፣ አዋልድ መጻሕፍትን ሁሉ ገልጦላቸዋል። ከመዋርት መጻሕፍት በቀር ያስቀረባቸው ነገር አልነበረም። የቅዱስ ያሬድንም ዜማ እንዲሁ ገለጠላቸው። ጻድቁ 12 ክንፍ የተሰጣቸው ሲሆን በ12 ክንፎቻቸውም የሰማይን ደጆች ሁሉ ገሃነመ እሳትንም አልፈው በመሄድ ቀጥታ በስሉስ ቅዱስ ዙፋን ፊት ይቆሙ እንደነበር ቅዱስ ገድላቸው ይናገራል። ለ7 ቀናት በየቀኑ ለ7 ሰዓት ያህል በሲኦል ውስጥ ቆመው ይጸልዩ ነበር። እንደ አባታችን ተክለ ሃይማኖት ለጸሎት በመቆም ብዛት አንድ እግራቸው እስኪሰበር ድረስ በብዙ መከራ ተጋድለዋል። ከ24ቱ ካህናተ ሰማይ ጋር መንበሩን ያጥኑ ዘንድ ከፈጣሪያቸው ታዘው አጥነዋል። ጌታችን ለአቡነ ዘርአብሩክ ፍጥረታትን ከመፍጠር በቀር ያልሰጣቸው ሥልጣን የለም። እግዚአብሔር ብፁዕና ቅዱስ ለሚሆኑ አባታችን ዘርአብሩክ እኔ ከሥልጣኔ ሥልጣንን፣ ከክብሬም ክብርን፣ ከጥበቤም ጥበብን፣ ከተአምራቴም ታምራትን፣ ከስጦታዬም ስጦታን፣ ከትዕግሥቴም ትዕግሥትን፣ ከፍቅሬም ፍቅርን፣ ከትሕትናዬም ትሕትናን፣ ከባለሟልነቴም ባለሟልነትን ሰጥቼሃለሁና ሁሉ ከሥልጣን በታች ሆኖ ይታዘዝልህ ብሎ ቃል ኪዳን ሰጠው። ልዩ ልዩ ሀብታትን ሁሉ ሰጠው። ለሥላሴ ከሚገባ ከስግደትና በቃልና በሥልጣን ፍጥረታትን ለመፍጠር በቀር ምንም ያልሰጠውህ የለም አለው ብሎ ጌታችን በማይታበል ቃሉ እንደነገራቸውና ቃል እንደገባላቸው በቅዱስ ገድላቸው ላይ ተጽፏል።
አቡነ ዘርአብሩክ በወቅቱ በነበረው ገዢ ፊት በሐሰት ተከሰው ለ5 ዓመታት ያህል በእስርና በእንግልት ሲኖሩ በእነዚህ ጊዜያት ሁሉ ምግብ የሚባል አይቀምሱም ነበርና ከእስር ሲፈቱ 5 ዓመት ሙሉ ሲሰጣቸው ያጠራቅሙት የነበረው ምግብ ትኩስ ሆኖ ተገኝቷል። ያሳሰራቸውንም ንጉሥ ገና ሕፃን ሳለ እናቱ ልታስባርከው ወደ እርሳቸው ዘንድ ወስዳው ነበር። ከባረኩትም በኋላ ለእናቱ ይህ ልጅሽ ወደፊት ይነግሣል፣ በንግሥናው ዘመንም እኔን ያስርና ያንገላታኛል ብለው ይህ እንደሚሆን አስቀድመው ትንቢትን ተናግረው ነበር። እንዳሉትም ልጁ አድጎ ሲነግሥ ጭፍሮቹ ንጉሥ ሆይ አንተን የማይወድ ለቃልህም የማይታዘዝ አንድ መነኩሴ አለ በማለት ምንም እንኳን ንጉሡ ባያውቃቸውም በሐሰት ነገር ስለከሰሱት በግዞት እንዲኖርና እንዲታሰሩ አድርጓቸዋል። ጻድቁ በግዞት ሲወሰዱ እነዚህን መጻሕፍት ለሰዎች አደራ ብሰጣቸው ይክዱኛል፣ ቤተ ክርስቲያን ባስቀምጣቸው ይጠፉብኛል በማለት 7 መጻሕፍቶቻቸውን ለጊዮን ወይም ለአባይ ወንዝ አደራ የሰጡ ሲሆን ከ5 ዓመት በኋላ ከእስር ተፈተው ሲመለሱ በወንዙ አጠገብ እንደደረሱ ጸሎት ካደረጉ በኋላ ጊዮን ሆይ በእግዚአብሔር ፊት በአደራ የሰጠውሽን መጽሐፎቼን ግሺ ወይም ትፊ ብለው እጃቸውን ወደ ወንዙ ሰደው መጽሐፎቻቸው ሳይረጥቡና ሳይበሰብሱ ከወንዙ ውስጥ አውጥተዋቸዋል። በመጽሐፍ ቅዱስ እንደተጠቀሰው የጠለቀው ምሳር እየተንሳፈፈ ወደ ኤልሳ እንደመጣ አሁንም እንዲሁ የቅዱስ አባታችን መጽሐፎች አብረዋቸው ከነበረውና ዘሩባቤል ከሚባለው ደቀ መዝሙራቸው ጋር ወዳሉበት ተንሳፈው ሊመጡ ችለዋል። መጽሐፎቻቸውንም አብሯቸው ለነበረው ደቀ መዝሙራቸው ካሳዩት በኋላ እንዲይዛቸው ሰጥተውታል። የጊዮን ወንዝም ግሽ አባይ ወይም አባይ የተባለ መጠራት የጀመረው ከዚህ ጊዜ ጀምሮ ነው። አቡነ ዘርአብሩክ በቦታው ላይ 30 ዓመት ቆመው ጸልየው ቦታውን የባረኩት ሲሆን ጌታችንም በቦታው ላይ ትልቅ ቃል ኪዳን ሰጥቷቸዋል። ብፁዕ አባታችን ለጊዮን ወንዝ መጽሐፎቹን ባደራ ሰጥተው በኋላም ከደቀ መዝሙራቸው ከዘሩባቤል ጋር መጽሐፎቹን ከጊዮን ምንጭ ውስጥ ከተቀበለ በኋላ በጊዮን ውሃ ውስጥ ሳይረጥቡ በደረቀ መጽሐፎቹን የጠበቀ እግዚአብሔር ይመስገን ብሎ ፈጣሪውን አመሰገነ። ያን ጊዜም በውስጥሽ ታላቅ ድህነት ያደረገብሽ ሕመምተኞች ሁሉ ይዳኑብሽ፣ መካኖች ይውለዱብሽ ብሎ ጊዮንን በቃሉ መረቃት፣ በእጁም ባረካት። ብፁዕ አባታችንም በዚች ቦታ ላይ ፈውስ፣ ረዴት፣ በረከት ይደረግብሽ ብሎ ብዙ ዘመን ቆሞ ጸለየ። እግዚአብሔርም ጸሎቱን ሰምቶ ይህ በረከት፣ ረዴት፣ ሀብት፣ ፈውስ እንደወደድክ እስከ ዘላለሙ በዚህ ቦታ ይሁንልህ አለው ተብሎ ነው በቅዱስ ገድላቸው ላይ የተጻፈው። ጻድቁ ሌላው የሚታወቁት ብሄሞትና ሌዋታን የተባሉ እጅግ ግዙፍ የሆኑ 2 ዘንዶዎችን ጥርሳቸውን ቆጥረው ምላሳቸው ሲጣበቅ የዓለም ፍጻሜ እንደሚሆን ያወቁ አባት ናቸው። እነዚህ 2 እንስሳት በመጽሐፈ አክሲማሮስ ወይም ስነ ፍጥረትን በሚያስረዳው መጽሐፍ ላይ በስፋት ተጠቅሰዋል። ጌታችን ለአቡነ ዘርአብሩክ ትንባሆን ስለሚጠጡ ሰዎች ታላቅ ምስጢርን እንደነገራቸው በቅዱስ ገድላቸው ላይ ተጽፏል። ቅዱስ አባታችን በየቀኑ ለ7 ሰዓት ያህል በሲኦል ውስጥ ቆመው በመጸለይ ብዙ ነፍሳትን ከእሳት ያወጡ ነበር። አንድ ቀን ብዙ ነፍሳትን ካወጡ በኋላ አንዲት ነፍስ ግን ከሲኦል ግድግዳ ጋር እንደ ሰም ተጣብቃ እምቢ አለቻቸው። አባታችንም ያቺን ነፍስ አወጣለሁ ሲሉ ቆመው ይጸልዩበት የነበረው የሲኦል እሳት አሁን ያቺን ነፍስ አወጣለሁ ባሉ ሰዓት ግን አቃጠላቸው። እሳቸውም ጥለው በመውጣት ጌታችንን የዚያች ነፍስ ኃጢአቷ ምንድነው አሉት። የዚህን ጊዜ ነው ጌታችን ትንባሆን ስለሚጠጡ ሰዎች ታላቅ ምስጢርን የነገራቸው። ይኸውም አባ ሐዊ የሚባሉ ጻድቅ ያስተላለፉትን ውግዘትና ግዝት የጸና እንደሆነ ነው ጌታችን ለአቡነ ዘርአብሩክ የነገራቸው። ዝርዝር ታሪኩም በድርሳነ መድኃኔዓለም ላይ ተጽፏል። ወይም አባ ሐዊ የገዘቱበት ምክንያት ጨምሮ በጉዳዩ ላይ ያለውን ዝርዝር ታሪክ ለማግኘት ከገድላት አንደበት የሚለው መጽሐፍ ላይ ገጽ 66፣ 108 እና 134ን ይመልከቱ። አቡነ ዘርአብሩክ
ጌታችን ያንን ምስጢር ከነገራቸው በኋላ እንዲህ አሉት። አቤቱ ፈጣሪ ሆይ ለእኔ የነገርከኝን ይህን ቃል ሳይሰሙ የዋሃን ሰዎች ይህን ቅጠል ወይም ትንባሆ ቢጠጡ ፈጣሪ ሆይ ያንተ ቃል ከሚሆን ከእኔ ቃል ከሰሙ በኋላ ቃልህን እንዳቃለሉ ሰዎች ይጠፋሉን? አሉት። ፈጣሪውም የወዳጁ ብፁዕ አባታችን ዘርአ ብሩክን ነገር ሰምቶ ሳያውቁ የጠጡትን ምሬልሃለሁ፣ ባለማወቅም ስላደረጉት ኃጢአታቸውንም ይቅር ብያቸዋለሁ አለው። ቅዱስ አባታችን ዘርአ ብሩክም ይህን ቃል ከፈጣሪው አንደበት ሰምቶ በዚህ በተረገመ ቅጠል ትንባሆ መቅሰፍት ነፍስ የዘላለም ቅጣት እንዳለ ሳያውቁ ያን የተረገመ ቅጠል በጠጡ ሰዎች ላይ ስለተደረገው ምሕረት እጅግ ደስ አለው። ዳግመኛም እግዚአብሔር ቅዱስ ዘርአ ብሩክን እንዲህ አለው። ከአንተ አስቀድመው ለነበሩ ሰዎች ያልገለጥኩትን ለአንተ ግን የነገርኩህንና የገለጥኩልህን ነገር ከአንተ የሰማውን ነገር ንቆ ሞቶ የሚያመጣ የተረገመ ቅጠልን ከዛሬ ጀምሮ የጠጣውን ታላቅ በቀልን እበቀለዋለሁ፣ መንጸፈ ደይንም አወርዳለሁ፣ በይቅርታና በቸርነቴም ወደ እርሱ አልመለስም አለው። ከጥበበኞቹ የተደበቀ ከአዋቂዎቹም የተሰወረ ይህን ስውር ምስጢር ለወዳጁ ለብፁዕ አባታችን ዘርአ ብሩክ የገለጠለት ልዑል እግዚአብሔር የተመሰገነ ይሁን። ዳግመኛም እግዚአብሔር እንዲህ አለው። ብዙ ኃጢአት ከሠሩ ከክርስቲያንም ወገን ቢሆኑ በአብ በወልድ በመንፈስ ቅዱስ ስም ያልተጠመቁ ከሰማየ ሰማያት ወርጄ ከድንግል ማርያም የተወለድሁ የኔን ሥጋዬንና ደሜን ካልተቀበሉ ከአረማውያንም ወገን ቢሆኑ ንስሐ ገብተው በጸሎት ቢማጸኑ በቃል ኪዳንም ቢያምኑ ከገሃነመ እሳትና ከሁለተኛ ሞት ይድናሉ ብሎ ቃል ኪዳንና ጽኑ መሐላ ሰጠው። እኔን ከካዱ የባሕርይ አባቴ አብን የባሕርይ ሕይወቴ መንፈስ ቅዱስን ከካዱ ሰዎች በቀር እናቴንና መስቀሌን ሥጋዬንና ደሜን ከካዱ ሰዎች በቀር ስሙ ትንባሆ የሚባል የተረገመ ቅጠልን ከጠጡ ሰዎች በቀር ንስሐ ገብተው በጸሎት ቢማጸኑ ከዘላለም እሳትና ከሁለተኛ ሞት አድናቸዋለሁ አለ። አቡነ ዘርአ ብሩክ ሳይጠመቁ ለሚሞቱ አሕዛብም ጭምር ትልቅ ቃል ኪዳን የተሰጣቸው ታላቅ አባት ናቸው። ይኸውም በቅዱስ ገድላቸው ላይ እንዲህ ተብሎ ተጽፏል። በሥራው ሁሉ ፍጹም የሆነና ገድሉ ያማረ ቅዱስ አባታችንን በአድማስ ራስ ቆሞ ምስራቁንና ምዕራቡን ሰሜኑንና ደቡቡን እንዲባርክ በአፉ እስትንፋስም የምሕረት እስትንፋስ እፍ እንዲል እስትንፋሱም ከአድማስ እስከ አድማስ ጽንፍ እስከ ጽንፍ ይደርስ ዘንድ እግዚአብሔር አዘዘ። በእግዚአብሔር በቅዱስ ስሙ ያልተጠመቀ አሕዛብ በእስትንፋሱ ምክንያት ልጅነት አግኝተው እንዲከብሩ በቃል ኪዳኑ ተማጽነው ሳይጠመቁ በሚሞቱበት ጊዜ ይህ ከኔ የተቀበልከው ቃል ኪዳን ከጎኔና ከሰውነቴ እንደፈሰሰው ደሜ ይሁንላቸው በማለት ለዓለም መድኃኒት አድርጎ ቃል ኪዳን ሰጠው። ዳግመኛም በቅዱስ አባታችን ዘርአ ብሩክ ስም ከእግዚአብሔር ምሕረትን ለምነው በሚሞቱበት ጊዜ በውሃና በመንፈስ ቅዱስ እንደተጠመቁ ይሁንላቸው ብሎ ነገረው። በከበረና በገናና ስሙ የተጠመቁ ሕዝቡም በኃጢአታቸው በወደቁ ጊዜ በሥራቸውም በረከሱ ጊዜ በጻድቁ ጸሎት ቢማጸኑ በቃል ኪዳኑ ቢያምኑ ይህ እስትንፋሱ የኃጢአት ማስተሰረያ ይሆናቸው ብሎታል። ጻድቁ አባታችንም የእግዚአብሔርን ትእዛዝ በሰማ ጊዜ ከዚያ በፊት ለሌሎች ያልተሰጠ ቃል ኪዳን ተቀብሎ በአድማስ ላይ ቆመ። እዚያም ቆሞ መንፈሳዊ እስትንፋስን በምድር ላይ እፋለ። ያም የሕይወት እስትንፋስ በአራቱ ማዕዘን ደርሶ ከኃጢአታቸው መከራ የተቀበሉ ለበደላቸውም የተገዙ ሰዎች በፈጣሪያቸው ስም እንዲከብሩ ዓለምን ሁሉ ባረከ። ይህም የሚያሳየው መድኃኔ ዓለም ክርስቶስ የሰውን ልጆች ምን ያህል እንደወደዳቸውና በትንሹ ምክንያት የመዳንን መንገድ ያዘጋጀላቸው መሆኑ። ሌላው አቡነ ዘርአ ብሩክ እሳቸው በባረኳት ምድርና በልጆቻቸው ላይ ችግርና ረሃብ እንደማይደርስባቸው ቃል ኪዳን የተሰጣቸው ድንቅ አባት ናቸው። ይኸውም በቅርቡ እንኳን በ1977ቱ የረሃብ ዘመን በግልጽ ስለታየ ታሪክ ይመሰክረዋል። በዚህ ወቅት ከወሎና ከሌሎች ቦታዎች በረሃብ ተሰዶ ጎጃም ለመጣው የሀገራችን ሕዝብ አቡነ ዘርአ ብሩክ በረከት ከበቂ በላይ ነበር። ጻድቁ በጎጃም ባህር ዳር አካባቢ 2 ቤተ ክርስቲያን አላቸው።
አባይ ምንጭ መነሻ የሆነው ፈለገ ግዮን ግሽ አባይ ከባህር ዳር ከተማ 174 ኪሎ ሜትር የሚርቅ ሲሆን ከባህር ዳር ቲሊሊ፣ ከቲሊሊ ሰከላ በመሳፈር በቦታው ላይ ለብዙ ዘመን ቆመው በመጸለይ ታላቅ ቃል ኪዳን የተቀበሉበትን እጅግ ተአምረኛና ፈዋሽ የሆነውን ጸበላቸውን ማግኘት ይቻላል። ቦታው መጽሐፋቸውን ለአባይ ወንዝ አደራ የሰጡበት ነው። ሌላኛው ቤተ ክርስቲያናቸው ከባህር ዳር የ2 ሰዓት የመኪና መንገድ ርቀት ላይ በምትገኘውና አዴት በምትባለው ቦታ የሚገኘው ነው። አቡነ ዘርዓ ብሩክ መካነ መቃብራቸውና ከሰማይ የወረደላቸው መስቀል እዚህ ይገኛሉ። ቦታውን የረገጠ ሁሉ ከመካነ መቃብራቸው ላይ እምነት ይወስዳል፣ በመስቀሉም ይባረካል። ነገር ግን ጻድቁ በቃል ኪዳናቸው መሠረት በዚህ መስቀላቸው የተባረከ ሁሉ ዲቁናን፣ ክህነትን መቀበል ስለሚችል ሴቶች አይባረኩበትም። መካነ መቃብራቸው ቤተ ክርስቲያኑ ውስጥ ከመቅደሱ ውጭ የሚገኝ ሲሆን ከመካነ መቃብራቸው ላይ ያለው አፈር ሁልጊዜ እየፈላ መጠኑ ይጨምራል። ይህን የእምነቱን አፈር ቢዝቁት አያልቅም። ባዶ እንኳን ቢደረግ በተአምራቱ ሞልቶ ይገኛል። ለብዙ ሕመምተኞች ፍጹም ፈውስ የሆነው ይህ እምነት አጠቃላይ ሁኔታው ለእይታ መቺ ስለሆነ ይህንን ማንኛውም ሰው ወንዶችም ሆኑ ሴቶች ማየትና እምነቱን ወስደው መጠቀም ይችላሉ። ጻድቁ በ482 ዓመታቸው ጥር 13 ቀን በታላቅ ክብር ያረፉበት በዓላቸው በድምቀት ይከበራል። ዕረፍታቸው ዕለት ከቤተ ክርስቲያን አደባባይ ላይ አትሮኖስ ወጥቶ ገድላቸው ይነበባል። ገድላቸው ሲነበብም ከአትሮኖሱ ስር 7 ጠርሙሶችና 1 ማሰሮ ይቀመጥና በጠርሙሶቹ ውስጥ አንድ ሲኒ ውሃ ይደረግባቸዋል። አባታችን ቅዱስ ገድላቸው ሲነበብ ውሃው ይፈላል። ገድሉ ተነቦ እንዳለቀ ጠርሙሶችና ማሰሮ በተአምራት ተሞልተው ይገኛሉ። ከአባታችን አቡነ ዘርዓ ብሩክ ረድኤት በረከት ያሳትፈን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።